በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ። ከፈለጋችሁ ወደ ሳውዲ ከፈለጋችሁ ደግሞ ወደ ሽረ። እጅግ አሳፋሪ ዜና ነው ይዤላችሁ የመጣሁት። ሙስሊም ሆነ ሁሉ ይህን ቪዲዮ በቻለው መጠን ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ማዳረስ ግዴታችን ነው። በአክሱም የሚገኙ ሙስሊም ወንድም እህቶቻችን ሁሉ ድምጽ ሁኑን፣ የድረሱልን ጥሪ እያሰሙ ይገኛሉ። አንደኛ እኛ መሬት የሰጠናችሁ እንድትኖሩበት እንጂ እንድትሰግዱበት ወይም አዛን እንድትሉበት አይደለም እያሏቸው ይገኛሉ። ሁለተኛ የአዛን ድምጽ ፈጽሞ በከተማችን ላይ መስማት አንፈልግም። ሶስተኛ ይህንን ከተማ ለቃችሁ እንድትወጡ እንፈልጋለን። ከፈለጋችሁ ወደ ሳውዲ አረቢያ ከፈለጋችሁ ደግሞ ወደ ሽሬ መሄድ ትችላላችሁ። አራተኛ ሂጃብ የሚባለው ነገር ፈጽሞ የማይታሰብ ነውና እንዳታደርጉ። አምስተኛ ይህንን የማተገብሩ ከሆነ አክሱም ከህግ በላይ እንጂ ከህግ በታች አይደለችምና የራሷ የህግ አካሄድ አላት፣ እሱን ትተገብራለች ብለዋል። በተጨማሪ ደግሞ በ1984 እንደተከናወነው ጭፍጨፋ እንዳይካሄድባችሁ ከፈለጋችሁ ለቃችሁ ውጡ የሚል ማስፈራሪያ እየደረሰባቸው ይገኛል። ከ70 ሚሊዮን በላይ ሙስሊም ባለበት ሀገር እንደዚህ ንቀትን ማከናወን እጅግ የሚያስገርም ነው። ሁሉም በጎሳው በክልሉና በአካባቢው ሳይከፋፈል ከአክሱም እህት ወንድሞቻችን ጎን ሆኖ ድምጽ ሊሆናቸው ይገባል። ከዛም አልፎ የትኛውም ርቀት ላይ ሄዶ መብታቸውን ማስከበር ግድ ይላል። ይሄ ጅማሮ በሂጃብ በተማሪዎች ላይ የተጀመረ ነበረ። በዛ ምንም ማድረግ ሳንችል ስንቀር ወደ ከፍተኛው እርምጃቸው መሄድ ጀምረዋል። አሁንም ቢሆን የኢትዮጵያ ሙስሊም በሙሉ በመናበብና በአንድነት በመቆም ከእህትና ከወንድም ጎን ሊቆም ግድ ይለዋል። ሙስሊም ሆነ የቪዲዮ የደረሰው ሁሉ ቪዲዮ ይስራ፣ ዲዩቲ ያደርግ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ያዳርስ።